ያውስ ስራ አንቀም ጋሼ ዋትስአፕ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ሁልጊዜው የዛሬው ይለያል። ዛሬ አንድ ነገር ሀሳብ መጥቶልኛል። ለምን ሚስቴን በ100 ብር አላስደስታት የሚል ቻሌንጅ ላደርግ ነው ራሴን። በ100 ብር በእውነቱ ሚስትን ማስደሰት ይቻላልን? አብረው የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ ግድ ነው። አብራችሁን ሆኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። በተቻልነው መጠን እናነባለን፣ ፊድባክ እንሰጣለን። ስለ አብሮነታችሁ በጣም እናመሰግናለን። ስለዚህ ዛሬ ኪሴ ውስጥ ስንት አለ? ጋር 100 ባክስ 100 ብር አለ። በ100 ብር ሚስቴን አስደስት ይሁን ወይስ አይሆን የሚለውን ነገር አብረን እናያለን። አብራችሁን ሆኖ 100 ብራችን ይዘን ወጣ ብለናል። እስቲ አንዳንድ ነገሮችን ባለቤቴን ላስደስትባት የሚችለው ነገሮችን እናያለን። ሱቅ ላይ ወደ ሱቅ እንሂድ እስቲ። ምን መግዛት ይቻላል አሁን? ባለ ሱቅ አቤት። እንዴት ነህ? እንዴት ነህ? ሰላም ነው? አማን ነው። አንድ ነገር ላስቸግር ነበር። እሺ ምን ልስጥህ? ኪሴ ውስጥ 100 ብር አለና እስቲ በ100 ብር ሚስቴን በምን ላስደስት እችላለሁ? በ100 ብር ምን ብስኩት ነገር? ብስኩት ልጅ አይደለችን ምን አደርጋለሁ እኔ? ከብስኩት ያለፈ ነገር ምን ከዛ ያለፈ ነገር ምን ይገዛልህ? አሪያ ቤተክርስቲያን ለጸሎት አድርግላታል። እውነቱን እኮ ነው። 100 ብር ምንም አያደርግም በዚህ ዘመን። ማይሆን ሀሳብ ነው መሰለኝ ሲጀምርም የጀመርኩት። ምንም ነገር የለም። ጁስ ምናምን ነገር አይችልም። 100 ብር ኦሞ ልግዛላት የሚገዛው ነገር ግራ ገባኝ። ስለዚህ እውነትም ጸሎት ላድርግላት፣ ካልሆነ ይሄ 100 ብር ተጠቅሜ እንደውም አንድ ሀሳብ መጣልኝ። እስቲ ና ምን አለ ሌላ? ስፖንጅ ስጠኝ። አይዟችሁ ስፖንጅ ልገዛ አይደለም ታያላችሁ። የሆነ ሀሳብ መጥቶልኛል። እቺ 100 ብር ትንሽ መጨመር ሳይኖርብኝ አይቀርም። 200 ምን ማድረግ? እስኩ ግዛላት ጸልይላት አለኝ እኮ። 15 ብር ነው የስፖንጅ? 15 ብር ነው። 10 ብር አልነበር እንዴ? ጊዜው ነው መጨመር ነገር ምን አለ? በቃ 85 ብር ብቻ ነው የቀረኝ። እንሂድ። አስደሳች ዜና ቤት ፈላጊ ለሆናችሁ በሙሉ ባለ ግራውንድ ፕላስ 1 መኖሪያ ቤት ይዘንላችሁ መጥተናል። ባለ 4 መኝታ ያለው ሰፊ ሳሎን ከኪችን ጋር እንዲሁም ደግሞ ለሱቅ የሚሆን የሚከራይ ቤት ያለው ለመኪና በጣም በቂ የሆነ ስፔስ ያለው ነው። ከዋናው መንገድ 100 ሜትር ገባ ያለ በቢሾፍቱ ከተማ ባለ 144 ካሬ ሜትር ላይ ዲጂታል ካርታ የጨረሰ ሁሉ ዶክመንቱ የተጠናቀቀ። ይህን ቤት የምትፈልጉ ካላችሁ ታች ባለው ስልክ ቁጥር ኮንታክት አድርጉን። እናመሰግናለን። ያው እንግዲህ ቤት ውስጥ ካሉ አንዳንድ ነገሮች ዞር እያልኩ ነበር። 100 ብር ብቻ በቂ ስለማይሆን ተጨማሪ ስራ መፈለግ መቻል አለብኝ እና ደግሞ ካሰብኩኝ አንፃር በአጭር ሰዓት ውስጥ ገንዘብ ሊያመጣ የሚችለው ነገር ምንድነው? ሊስትሮ ነው። ሊስትሮን መሞክር ይሆናል እንግዲህ ለዚህ ሰዓት። ለዚህ እንግዲህ የተጣመሙ ሚስማሮችም አግኝቻለሁ። ትንሽ የባልዲ ነገርና ሳሙና ሳያስፈልገኝ አይቀርም። ቁጥራጭ ሳሙና እንፈልጋለሁ። 85 ብሬን አተርፋለሁ። አትሊስት ሚኒመም 200 ብር ሜክ ማድረግ መቻል አለብን። 200 ብር ይዘን ያቀድኩት ነገር አለ። እስቲ እንሞክራለን። እዚህ ጋር ቆንጆ ባልዲ አግኝተናል። እንግዲህ ከቤት ምንዋስ ነው የሚሆነው። ስፖንጅ አለ። እንግዲህ ስፖንጇን 2 ቦታ እንቆርጣታለን። የዘንድሮ ፋሚሊስ ልብሳችንም ቀያይረን መጠናል። ወደ ስራ። ከዚያውን የስትራቴጂክ ቦታ የሚሆነው የት ነው? ታክሲ ምናምን የሚወርድበት ጋር ነው የምንሄደው። ምንድነው ምናልከው? በዚህ ኑሮ ውድነት ራሱ ጫማ የሚያስጠርግ ሰው ለማግኘት ሀስል ነው የሚሆነው። ተስፋ ግን አንቆርጥም። ጫማ እድለኛ ሰው ነው የሚሆነው። እዚህ ጋር ወንድም ያለ ጫማ ላጽዳላባት አያስፈልግም። ከፊቴ እንግዲህ አንድ ሰው አለ ማስጨንቀው ነኝ። አባቴ ጫማሽ ላጽዳልሽ። እሺ ነው አባቴ።
በጣም ነው የማመሰግነው። ዛሬ የመጀመሪያ ደንበኛዬ ነህ አባቴ። መጀመሪያ አቧሯን ዘንድሮ ሳሙና ከሳሙናው ነው ሳሙና መቀየር ሳይኖርብኝ አይቀርም። ኧረ ጋሼ ምን አደረኩት? በኋላ በዛው እንዴ ጽድት ፍንጥው አድርጌ ነው ማጸዳው። አሁን እኔም ይኸው ሚስቴን ለማስደሰት ብዬ ልጆች አሉ። እሺ አባቴ እሺ። አያብር ብቻ በጣም ነው የማመሰግነው። እኔም ትኖራለህ ሁሌ? እሺ ያዙ ችግር የለውም። ያዙ ግድ የለም። እሺ አመሰግን። እግዚአብሔር ይስጥልህ። ሚስት ትደሰትልህ። በጣም ነው የማመሰግነው። 50 ብር ሽቅል ነው ጋይስ። ጫማ ይጸዳጋሽ። እንግዲህ ወደዛ እንሂድ ወይስ ወዴት እንሂድ? እዚች ጋር ነው። አንድ 20 ደቂቃ እንግዲህ ደንበኛ እስክናገኝ እንትን ምንል ነው የሚሆነው። ድንጋይ ምናምን ማምጣት ሳይኖርብኝ አይቀርም ለራሴ። እንግዲህ ስራ ክቡር ነው ጋይስ። 50 ሸቅለናል። 150 ይቀራል። 150 ከዛ 15 ብር የስፖንጅ የገዛውበታል። 15 ብር አለ። ኦልሞስት ወደ 165 ብር ይቀራል ማለት ነው ጋይስ። ኧረ በሙሉ የተሟላ ነው። ፍንትው አድርገን ነው የምናጸዳው። እሺ አይተውን እንትን ይገምገሙ። አንድ ቆሻሻ ካለ ግን ሳልከፍል ነው የሚሄደው። ችግር የለውም ጋሽ ና። የዘንድሮ አዋራ ይገርማል ጋሼ። ቲክቶከር አይደል እንዴ አንተ? ቢገን ያው ቲክቶክ አላወጣ ሲላችሁ ነው። ስራ አንቅም ጋሼ። ማማይ ታግዥኛለሽ? አግዥኝ። ሚስት ነው ለጥላት ነው። እሷን ለማስደሰት ነው ደፋ ቀና የምለው ማለት ጫማ ያዘዳ መጣስደርዛ። አዎ አንዳንድ ነገር ይዤ ስገባ ደስ ይላል። ቅር ያለ ነገር አለ። 15 ብር ዛሬ እንዳጋጣሚ ነው። ጨርቄን ምንም እንትን ይሻላል። 10 ብር ነው። ችግር የለውም። በቃ ነገ ታካክሳለህ። በዚህ ያልፋለሁ ብለሃል። አዎ 10 ነች አለች። ይሁን ችግር የለውም። ለምን ነበር አልከኝ? ምን ለማለት ነው? ያው ባለቤቴን ለማስደሰት ነው የተነሳሁት። ስራም እንደማይናቅ ለማስተማር ነው ማህበረሰቡ። ባለቤት ብዬ ማለት ነው። ኧረ ጋሼ ይበቃል። 50 ይበቃል። 50 ይበቃል። እሺ አመሰግናለሁ። እሺ በጣም ሰው እንደዚህ ደግ ነው እንዴ? እንዲህ ደግ ነው። መስመር እንቀይር ነው ስለሚያውቀኝ እኔ ስራ ልሞክሮ ነው የምር። እንግዲህ ፋሚሊስ ማንም ካሜራውን እያየ በቃ ፈቃደኛ እየሆነልኝ አይደለም። የቤት ታዋቂም ስለሆንኩ ደብሯቸው ፈርተው ነው መሰለኝና እስቲ በር ላይ ፋዘር አለ አስጨንቀዋለሁ። አሁን አጸዳለታለሁ። በነፃ ነው ከከፈለኝም ደግሞ ሸቀልኩኝ ማለት ነው። አባቢ እንዴት ነህ? አቤት በጣም ነው የማመሰግነው። ማበረታታት ራሱ ትልቅ ነገር ነው። ስርዓት ናቁ ምናምን ብለህ መክረኝ የለ እኮ። እንግዲህ ያው ስራ አይናቅም። እንግዲህ ያን ከሊስትሮ ተነስቶ ባለሀብት የሆነውን ሰውዬ ልተካው እያሰብኩ ነው። ምን ትላለህ? በዚህ ዘመን ይሰራ ይሆን? በዚህ ዘመን ከሊስትሮ ተነስቶ ባለሀብት ይኮናል? እሺ በቃ እኔም በአንተ ምክር እኮ ነው የወጣሁት። ያው ፍንትው ነው። በጣም ጋሼ ኖሩልን፣ እድሜ ስጦት፣ መጠናነጦት። እንግዲህ ሁሌ በዚህ ሳልፍ ማንኳኳ ነው የሚሆነው። ቤቶት ነው
እሺ ውዱ አባቴ በጣም ነው የማመሰግነው። ዜሪ ባርክክ። እንግዲህ ያው ፋዘር ቢሆንም እንግዲህ ኮይኗ ዛሬ ታስፈልገናለች ጋይስ። አመሰግናለሁ። ዜር ይስጥልኝ። ጆይ ፋሚሊ እንደቀጠለ ነው ቤተሰቦች። ሀሳባችንን በሚገባ ተሳክቶልናል። 305 ብር ቶታል እስካሁን ያገኘነው 305 ብር ነው። ኦልሞስት አሁን ስራዬን ለጊዜው ማቋረጥ እችላለሁ። ስለዚህ ወደ ቀጣይ የምንገዛዛው ነገር እንሄዳለን። አሁን እቺን እቃዎች ላስቀምጥ። ነገ ቀን ወደ የለመደ እንግዲህ 305 ብር በ2 ሰዓት ውስጥ ምናምን። ስለዚህ መጀመሪያ ላይ 85 ብር ነበረን። አሁን 220 ብር ሜክ አድርገናል። ስለዚህ አሪፍ እንትን ይሆናል። አብራችሁን ሁኑ። ወደ ሾፒንግ እንወጣለን። ገና ዘና አረጋታለሁ። እንግዲህ 3 አበባ ነው ለዚህ። አይ ችግር የለውም። ሻይን ይቅር። ሌላ ምን ነበር? ሻማዎቹ እነዚህ ስንት ናቸው? እንደዚህ አይነት የሮማንቲክ ካንድልም ይኖራል። ሻማ ነገሮች አሉ፣ አበቦች አሉ። እየገመታችሁ እንግዲህ ምን ሊሆን እንደሚችል ገዝተናል። አሁን አበባ ገዝተናል። አንዱ 30 ብር ነው። 3 አበባን የገዛ ነው። ከዛ ደግሞ 4 ደግሞ ትናንሾቹን ሻማዎች ሮማንቲክ ካንድል ገዝተናል። እንግዲህ ምን ሊሆን እንደሚችል መገመት ትችላላችሁ። ይዘን ወደ ቤት እንሄዳለን። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ግድ ነው። እንዴት በቀላሉ ማዝናናት እንደሚቻል ነው እያስተማርኩ ያለሁት። ፊኛችንን ገዝተናል። 6 ፊኛ በ34 ብር 16 ብር ይቀረናል። እንግዲህ በ16 ብር ደግሞ መንገድ ላይ የምናገኘውን የሆነ ነገር ፒክ አድርገን እንገባለን። አብራችሁን ሆኖ ፋሚሊስ እንደምታዩት ይሄን ሁሉ ነገር ገዝተናል። በስተመጨረሻ ስንነሳ 100 ብር ይዘን ነበር ከቤት የተነሳ ነው። ላባችንን ጠፍ አድርገን ደክመን ጎንበስ ብለን ስራ ሳንቅ ሰርተን 220 ብር አትርፈን 320 ብር ነበር በአጠቃላይ። እንግዲህ ይሄን ሁሉ ነገር ገዝቼ እንግዲህ የእናንተን ሀቅ አልሸውዳችሁ 16 ብር እቺኛው ባይዘው ምርቃት ነበረች ስትሮ ቤት ስላልነበር እንግዲህ ይሄ ሁሉ ነገር ምን ሊያደርግ ነው እያላችሁ እንደሆነ ተስፋ አድርጋለሁ። ስለዚህ ቤታችንን ወደ ስፓ ነው የምንቀይረው። እዚህ ጋር ራሷን አንዳንድ ፕሮዳክቶች አግኝቻለሁ። አቮካዶ ደግሞ ቤት ያፈራው ፍሪጅ ውስጥ የተገኘ ነገር ነበር። ቤቱን ወደ ስፓ እንቀይረዋለን። ይህን ይመስላል እንግዲህ ውድ ተመልካቾቻችን ኤቭሪቲንግ ኢዝ ሬዲ። ቤቱ ሱራ ስፓ ተከፍቷል በይፋ። ሪቫን ቆርጠናል። እንደምታዩት እንግዲህ ሮማንቲክ ይሄ ደስታ ብቻ ያለ ፈካ ፈታ ዘና በማረጋት ጁሶች እዚህ ጋር ተዘጋጅተዋል። ስትሮ ተመረቀችልናለች እዚህ ጋር ፋሻል ምናምን እዚህ ጋር ፎ ነው ማረግላት አለ። እንግዲህ እዚህ ጋር ሻምፖ ምንም አዘጋጅተናል። ሎሽንም ወሳኝ ነገር ደግሞ ለብ ያለ ውሃ ተዘጋጅቷል። እነዚህ የሞሮኮ ዋዝ ምናምን ድንጋዮች ምናምን አልቀሩ ፈልቂ ምናምን ነው ካሻ ምናምን ማለት ነው። ዋይፊ ፊያሜታ ምናምን ብለን እንገጫለን። ከዛ እግር ምናምን ጥረት ስነ ስርዓት ይኖረናል። እንግዲህ ቆንጆ ታይም ነው። ኦልሞስት እየመጣች ነው። ሙዚቃ ምናምን ከፋፍቼ እንጠብቃት። ከበር እየገባች ነው። መብራቱ ምናምን አጥፋፍቻለሁ። እንደምታዩት ሁሉ ነገሩ ያበደ ነው። ደስ ይላል። እኔ ለራሴ ራሱ ደስ አለኝ። መጣች እንቀበላት። ሰርፕራይዝ የኔውድ አብራላት የኔ ማለት የልጆቼ እናት ምንድነው ገና ዛሬ አለምሽ ላሰሽ አንቺን የማዝናናት ትልቅ እቅድ ነው ያለኝ። አረፍ ይበሉ። ወይኔ ጉዴ አረዲ ባልብል አስጨነቀኝ። አሁን ዝም ብለሽ እንደምትበል አረጋለሽ። እስቲ ሳምበናት አመሰግናለሁ። ምንድነው ግን ዛሬ እንደ ቪዲዮ ኮንቴንት አንቺን ለማስደሰት ነው። ሁሉ ነገር ማብራራልሽ ነው የሚሆነው።
ወይኔ እስከዛ በለው ጉሮሮሽ እንዳይደርቅ ወደ ስራ እንሄዳለን። በለው ዛሬ ይለያል። በለው አጠባማ ብዙ አትደንግጬ። እንዴት አልደነግጥ? ይሄ አዲስ የምንከፍተው የሱራ ስፓ ይባላል። ዛሬ ለየት ያለ የመክፈቻ ፕሮግራም ነው የሚኖረን። እሺ ዛሬ በለው እንግዲህ ዛሬ ለየት ያለ ነገር ነው ብቻ እያየሁ ያለሁት። ማርያም ደንግጫለሁ ስገባ። ስለዚህ ብዙ ነገር ነው የሚኖርሽ። አንቺ ብቻ ፈታ ዘና ማለት ነው። ሙዚቃ አለልሽ። ዛሬ ይለያል። ዛሬ እኔ ባለ ምን የማይለይ ነገር አለ? ልነግራችሁ አልችልም። ሲግርሽን በለው ሊያጥበኝ ነው ወይኔ። ኧረ ወይኔ ምንድን ነው ግን? ምንም በማስመልከት ነው ዛሬ? ምንም በማስመልከት አይደለም። በቃ ምን አለ መሰለሽ አሁን በደንብ ትንሽ ዘብዘፍ ይላል። ምን ተፈጠረ? እስከ መች ነው እኔ ውዴን ፕራንክ ማረጋት? ማስደሰትም አለብኝ ብዬ ወሰንኩ። ከዛ ይገርምሻል ከ100 ብር በመነሳት ነው ይሄን ሁሉ ነገር 100 ብር ይወጣውና በ100 ብር ለሚስቴን አላዝናና የሚል ነገር ነበር። እንግዲህ ከተመልካቾች ጋር እንትሩን የምታየው ነው የሚሆነው። ቪዲዮ ነው ምን አድርገሽ? ከዛ በ100 ብር ጀመርኩኝ። ሱቅ ሄጄ ለመጠያየቅ ሞከርኩ። እንደማይሆን ተስፋ የሚያስቆርጥ ምላሽ መለሰልኝ። ምንድን ነው ይላል? ከዛ እኔ አንቺ ጎበዝ በዛ ተስፋ አልቆረጥኩም። እንጂ ዝቅ ብሎ መነሳትን ስለለመድኩ ዝቅ ብዬ አንዳንድ ስራዎችን ወረክ ያደረኩልሽ። ግን እንደዚህ ምን አነሳሳት ልጠይቅ? ምን ማለት ነው? እኔዎች እኔ ላንቺ ከዚህ በላይ ስንት ነገር አላደረኩ። ታደርጋለህ አታደርግም ማለት አይደለም፣ ግን ድንገተኛ አንዳንዴ ለየት ማድረግ አለ። ያው ልደቴን እየደረሰ አይደል ልክሽ እንደ በማሰብ ያቺን አስበሽ ነው የምትገባገብ? አይደለም በፍጹም ሚስቴ ነሽ። አሁን እንደዚህ ወልደሽ ምናምን እናት ብትሆኝም እኮ ያቺ ቆንጆ ልጇ ገርል ፍሬንዴ ነበርሽ። እንትን ገባ ላስብልሽ። እስከ መቼ አስቤዛ ላይ ብቻ ነው እኔና አንቺ የምንነጋገረው የምንሳሳቀው? እንግዲህ ይሄን ይመስላል። ተራ በተራ ይሄ ነገር መጀመሪያ እናስቀድማለን። እዚህ ራሱ ፉት ማሳጅ ራሱን የቻለ ሙያ ነው። ተምሮ ነው እንዴ? እና ምን ይመስልሻል አሁን እንደዚህ ሙያ ላይ ብንትን ብንል አንተ እኔማ ተቆጣጣሪ ነኝ። የሚስቴን እግር ብቻ ነው የማጥበው። ተቆጣጣሪ ነኝ። ግን እንዴት ነው ከሙያ አንጻር እዚህ ጋር አሁን አሪፍ ይመስለኛል። የተለያዩ ነርቮች አሉ። ሰልጥና ነው መሰለኝ የመጣኸው። ደግሞ የተለያዩ ጡንቻዎች አሉና ኧረ ዛሬ አሁን ይሄ በስንት ብር ነው የሚሰሩት? ሌላ ቦታ ነው እኔ ባሌ ነው እንግዲህ እዚህ ጋር የጀርባ ሻርፓቱን እንትን እንላለን። እዚህ ጋር በደንብ ይቻላል። ብዙ ጊዜ ፕሬሸር የሚበዛበት ኤሪያ ስለሆነ እንክብካቤ ዴድ ቲሾርች ምናምን አሉ እዚህ እግር አካባቢ። ለዛ ነው ቅድም እዚህ ስፈግር የነበረው። ኧረ ጣቴን ነቀቅ እና ምን ይመስልሻል? አሁን የቢዝነስ አይዲያ እኮ ዝም አልሽኝ እኮ። አሪፍ ነው እውነት። በቀልድ እያዋዛሁ እኮ ቁም ነገር እየጠየኩሽ ነው። አሪፍ ነው ያስኬዳል። ያስኬዳል። አያያዝ ትርፋማ ምንሆን ነው? ወጌሻ ነው መስሎ ወይስ እንትን የሚሰራ ነው መስሎ? አላበዛውም። ወጌሻ ይመስላል። ምንም ወደ ብሎኛል ብያለሁ። ኧረ ተገረስ ነው
ውድ እንግዲህ የእግሩ ፓርት በዚህ ተጠናቋል። እናጠናቀቃለን። የኔ ውድ እሺ የሚጎድል ደስ ያላለሽ ካለ እዚህ ጋር እንትን ማለት ትችላለሽ፣ ማሳየት ትችላለሽ። ኧረ የለም እግርሽ እንዴት እንደምወደው ታውቂያለሽ። ያው የሚስት እግር እንግዲህ የሚቀር ነገር አለ። ጉሮሮሽን እያራስሽ ጠብቂኝ፣ እጄንም ታጥቤ እመጣለሁ በዛው። እኔ ጠባ ኧረ በፍጹም እኔ ጠባ በፍጹም የኔ ውድ ዛሬ አንቺ እንግዳ ነሽ። በተቻለ የኔ ውድ ቆየሁብሽ አይደለም? ምንድን ነው ደግሞ አለ ዛሬ ሁሉ ነገር ነው። ቆይ ፎቶች ፎቶ በይና እያለሁ አንተ እኔ ሰራሁት ትከታያለሽ። ሁሉ ነገር ሬዲ ነው። ባለሙያ ይሄ ሁሉ ነገር በ220 ብር እንትን ያለ ነገር ነው። እኔ ግን አሁን ቪዲዮን ሳየው ነው የምረዳው እንጂ ልክ እንደናንተ እኩል ነው የማየው ከመጀመሪያው ጀምሮ ምን አድርጎ እንዳመጣው ምን ታርገኝ ነው። አንቺ ጋር የፊት እንክብካቤ ነው። አይዞሽ ፀጉርሽን አልነካብሽ። አይንሽ ጨፍኝልኝ እንዳትከፍቺ። ምን ልቀባኝ ነው? አቮካዶ ልቀባሽ። ንጹህ አቮካዶ ናት። አሁን ተመልካቾች ምስክር ናቸው። ሲበጅ ነው መቼስ የሚቀባው። በማንኪያ ፊትሽን አልቀባም ብዬ ነው። ጨፍኝ ዛሬ ልብስሽ ተርፏል፣ ልብስሽ ተርፏል። ጨፍኝ ጨፍኝ። ቅዝቃዜው ደስ ሲል አይደል? አይ ነው ከፍሪጅ ውስጥ ነው ያወጣሁት። በላም ማዘጋጀትሻለሁ አይደል? ካስፈለገ ዛሬ እንደዚህ ለየት ያለ እንክብካቤ ያስፈልግሻል። ግድ ነው ማለቴ ግድ ነው ሳይሆን ያው የወለዱ እናቶች ድብርት ምናምን አለ አይደል? ታውቃለህ መቼስ አንተ ማለቅስበት ቀን አለ ምናምን ዝም ብሎ የሚገፋ ቀን አለ እና ባሎች ሚስቶቻችሁ እንደዚህ አራስ ሚስት ካላችሁ በተለይ እንደዚህ ብትንከባከቧቸው በጣም በጣም ደስተኛ ይሆናሉ ብዬ አስባለሁ። እኔ በጣም ደስተኛ እየሆንኩኝ ነው። እንግዲህ የመጀመሪያ ቢሆን ሙቀቱ አይኖረኝም። ቲክቶክ ላይ የተለያየ ሶሻል ሚዲያ ላይ ያየውን ነገር ስንት ደቂቃ ነው? 10 ደቂቃ ነው እንደዚህ የሚቆየው። በቃ አንዴ አፍሽ ላይ አንዴ እዚህ ጋር ከላይ አንተ ምን እያስመሰልከኝ ነው? ደስ ይላል ሰው በቀባት ሱሬ ፊትሽ ነው። ከቤት ሳወጣው እንጆሪ የሚመስል ፊት ነበር። ይሄን ይመስላል ጋይስ። ምን እንዳስመሰለኝ ማየት አልችልም ፊቴን። አፍሽን ክፈች እና ይሄን አቮካዶ እንትን አንቺ እንትን ለስፕሪስ ላይ ለምልሽ በቃ እስከዛ ድረስ ሰዓት ውስጥ በላ ምንድን ነው መሰለኝ ጡንቻዎች ላይ ምናምን የተለያዩ ቦታ ላይ ማሳጅ አደርግሻለሁ። እሺ አይንሽን ጨፍኛው። ረብናት ጨፍኝ አይንሽን። አታምኚኝም እንዴ? አምና እና ጨፍኝ እስቲ ጀርባሽ ላይ ዞር በይ። እየቀለድክብኝ አይደለም? እሱን 10 ደቂቃ እንይዛለን ሰዓት። በቃ ከሩብ ሲል እንትን እንላለን። እስከዛ ድረስ በኢየሱስ በቃ ጀርባሽን የተመታተለ ጀርባ እንትን ይላል። ነይ ተሳሳቂ ነው ዙሪ ወዳት በይ ጀርባዬን ትንሽ ነው ፍትው ነው ማድረግሽ። በለ ዛሬ በቃ ተነቃቅ። ዛሬ ቆንጆ እንቅልፍ ዛሬ ወለደ አንጀት ጀርባው ነው ወገብ ነው በጣም ያስቃየው። አልጋ አይመቻቸውም። ቆሞ ማደሩ አለ፣ አለመተኛቱ አለ። ማለት ቆጣኛለሽ 9 ወር ሙሉ ያስቃል። የምራን እየሳቀች ያስቃል። ይደብራል። ደስ የሚል ነገርም አለው የሆነ ሱሬ
እኔ ዳርጋ አንድ ይበስኩ በቃኝ ይበቃኛል። እንዳያችሁት ነው። ከምንም የቀረ ነገር የለም። ሁሉ ነገርን ባለቤት እንደሚገባ አስደስቻለሁ ማለት ይቻላል። የዚህ ቪዲዮ ዋና ዓላማ ምንድን ነው? በተወሰነ ጊዜ ብቻ ዋና ደስታ ማምጣት ይቻላል። ትዳርን ማድረስ ይቻላል። ያለ ሪሌሽን ማድረስ ይቻላል እና ስፔሻሊ ለወለዱ እናቶች ስፔሻል እንክብካቤ ያስፈልጋል። አልፎ አልፎ እንዲሁም በ2 ሳምንት በወር አንዱ እንዲሆን ያለውን እያንዳንዱን ቀን እንግዲህ በ220 ብር ነው 320 ብር ነው ይህን ሁሉ ለውጥ ያመጣሁት። ገንዘቡ ሊጨመር ነው እያንዳንዱ ያለው ነገር ያምራል። ስለዚህ ይህ ቪዲዮ ስላያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ግድ ነው። 100 ሺህ መግባት አለብን። ዝቅተኛው የምታረጉት ነገር ሰብስክራይብ ማድረግ ነው። የደውል ምልክቷን ይጫኑ። እንወዳችኋለን። እኔ ደግሞ አንተን በጣም ወድሃለሁ። አመሰግናለሁ። እኔ በጣም ነው የምወድህ። አንድ 5 ደቂቃ ባለት ታቀርባለሽ። ያለው ነገር በዚህ ይቀጥላል። ፒሳ ይመቻችሁ። ምንጊዜም በፋሚሊዎች ነን። እንወዳችኋለን።